እስካሁን ድረስ ሽንታቸውን አይሸኑም አይጸዳዱም ነው ያሉት እንጂ ሌላውን ነገር በሙሉ ያደርጋሉ። ስዕሎቹ በሙሉ ያደርጋሉ። አንደኛ ስዕሎቹ መኝታ ቤት ከሰቀልካቸው ባልና ሚስት የሚያደርጉትን ነገር ያያሉ ብለዋል። አንድ ደም ይፈሳቸዋል ብለዋል። ሁለት ላብ ይወጣቸዋል ብለዋል። ሲሮጡ ይሁን ሲቀመጡ አይዶ ነው እንግዲህ ወይ ሙቀት ነገር ሲነካቸው ይሆናል አይዶ ነው። ሶስት እንባ ያፈሳሉ ብለዋል። አራት እውነቴን ነው የምላችሁ ወተት ያወጣሉ ብለዋል። አምስት ቶይሌት ብቻ ነው ይጠቀማሉ ብለው ሲሉ ያልሰማነው ሽንታቸውን ይሸናሉ እንደዚህ ምናምን ነገር አልሰማንም። ነጭ ሽንኩርት ይሸታቸዋል። ስድስት ይጨፍራሉ። ሰባት አኔ ማርያም ስዕል ባለፈው ከካህናቱ ጋር ሲጨፍር ነበረ። አሁን ሰባቱንም እያደረጉ ነው። ምንድነው ለዚህ ሐሳባችሁ ያለ ሐሳብ? አሁን ዳንኤል ልትቃወም ነው? እንዴት ይሆናል ብለህ ብትለን ለእግዚአብሔር የሚሳነው ነገር የለም ብለን እንመልስልሃለን። እውነት ነው። ጡት ወተት ምናምን ያጠባሉ አይደል? እንዴ ታዲያ ወተት ታጠባለች። እንዴ ስድስት ለጦርነት ሄደው ጦርነት ውስጥ ይዋጋሉ። ሰባት ረሳሁትኝ። ቴንኪው ኤቢ ለምሳሌ ከዲማ ጊዮርጊስ ሄዶ አድዋ ላይ የተዋጋው የጊዮርጊስ ስዕል ነው። ኢትዮጵያውያን እኮ አልተዋጉ። ትናንት እንደውም መምህር ተስፋዬ መቆያን ስብከት እየሰማሁት ነበረ በዚህ ጉዳይ ላይ ተናገረው። እንዲህ አይነት ታሪክ ነው ያለው። ፓስተር የታምረ ማርያም እሱ እንኳን ተው ሊዘገነነን ይችላል። እኛ እህቶች በሌሉበት ብናወራ ይሻላል። በተለይ ግን የወንድ ብልቶችን ቁረጡ ትላለች። እሷኛዋ በጣም ደፋር ናት። ወይኔ በላቸው ነው የምትለው። ጦርነቱ ሲገቡ የወንዶቹን ቁረጡ ትላለች። ስዕሏ በኦርቶዶክስ ያለ በረከታ ይደርባቸውና ግን በኢየሱስ ምን አይነት ሰው ነው ወልዶ ያሳደገ? አንተ እንዴት የእናንተን ደግሞ ምን አይነት ሰው ነው እንደው በጌታ ሰው ምን አይነት ሰው ነው ወልዶ ያሳደገ? የኔ ያሳይሻለሁ። የእናንተ አሁን አንቺ ያሹን አይነት ደግሞ የእናንተን ጾታ ደግሞ አይደለም። ሰው እኮ ትንሽ እንኳን ለአንደበት ማለት ነው እንደው አረ እግዚአብሔር እንደው ምን አይነት ክብር እንኳን ቢኖርህ ነው አንተ ለሳለች ያሳይሻለሁ። ታምረ ማርያም ላይ ገርጬ ያሳይሻለሁ። አንቺ ዝም ብለሽ ከመጮህ አሳየኝ ነው ማለት ያለብሽ። እኔ መጮህ አይደለም ኤርሚያስ መጮህ አይደለም። ለምን አንደበትህን ራሱ የሆነ ለአንደበትህ ለከት ይኖር። አራኔ መደኔ ማለት ይሄ ነው በቃ የእናንተ መገለጫ ይሄ ነው። ላሳይሽ የተጻፈውን የሴት ብልት ሳሙ ብላ የምትለው ማርያምሽን ላሳይሽ። የወንድ ብልት ቁረጡ የምትለው ማርያምሽን ላሳይሽ። ይሄን አንቺ እኮ በታምረ ማርያም ትምህርት እናንተ ፈጥራችሁ ልክ ያንተ አይነቱ ቀጣፊና ተሳዳቢ የሚጽፈው እንጂ እንደዚህ አይነት ቻዩ እህቴ አንቻው ማድረግ ያለብሽ በታምረ ማርያም መሰረት መንገድ ላይ ወጥተሽ ጭንሽን ገልጠሽ ሰውን ማሳም ነው ያለብሽ። ምክንያቱም ቃል በቃል እንደዛ አድርጉ ብላ ታስተምራለች። እኔ ምን ላርጋችሁ ወገኖች? ችግር የለም ማለት መጽሐፍቶቻችሁ ነውር ሲያወሩ ነውራችሁን ለመደበቅ አትምጭ። ላይቭ ላይ ነው ቀጥታ ነውራችንን የምንደብቀው እኮ ሂጂና ትልቅ ሰውና አትቅለል። ለማንኛውም ግን እንደዚህ ትልቅ ሰውና አትቅለል። እሺ ሂጂና ሳሚ ወንጌል መስበክ ማለት ሚዩት አድርጌሻለሁ። አትለፍልፊ። መረጃ ካለሽ በመረጃ ሞግችኝ። ይኸው የእናንተ ማርያም የወንድን ብልት ቁረጡ ትላለች። ታምረ ማርያም ላይ ጦርነት ውስጥ ገብታችሁ የወንድን ብልት ቁረጡ ትላለች። ኦኬ የእናንተዋ ማርያም የሴትን ሀፍረተ ስጋ የወር አበባ የመጣባትን ቤተክርስቲያን ለምን ሄደች ብላ ጳጳሱን መንፈሱን አነሳሳ ዘቅዝቃ ሴት እንድትገደል አድርጋ ተዘቅዝቃ እንድትሰቀል ትእዛዝ ሰጥታ ከዛስ ከመዘቅዘቋና ከመሰቀሏ በፊት ግን ሀፍረተ ስጋዋን ምራቅ ትፉባት ብላ ታስተፋለች። ነውረኛ ማርያም ናት የእናንተ ማርያም። የጌታችን እናት እንዲህ አታረግም። እናቶች ክብር አላቸው። የእግዚአብሔር ፍጥረት ናቸው። እሺ የእግዚአብሔር ፍጥረት ናቸው። ስለዚህ ቀጥሎ ደግሞ ዮሐንስ አፈወርቅ የሚባል የቤተክርስቲያን አባት የሴትን ሀፍረት ሳመ በማርያም ታምር አድራጊነት ብሎ ይላል። ያውም የሰው ምራቅ የተተፋበት የሴት ብልት ላይ ማለት ነው። ደፋሮች ነውረኛና ዘማዊ ጠማማ ትውልድ ሁሉ መተሽ እኔ ጋር አይደለም ጮይ ሄደሽ መጽሐፍቶቻችሁን አርሙ በያቸው።
እነዛ በአብሾ የደነዘዙ ጳጳሳትና መነኮሳት ወይ ደግሞ አንዱ የደብተራ ጫካ ውስጥ ተቀምጦ የጻፈውን በጌታና ስም የተጻፈውን ነውር አውጡ። ይሄ የጌታችን እናት ክብር አይደለም። የጌታ እናት እንዲህ አይነት ነውረኛ ነገር አታደርግም። እሷ ቅድስት ሴት ናት እያልን ነው እኛ። ማሳም ከፈለግሽ አንቺም ውጭና ጭንሽን ገልጠሽ አስሚ። ያው ከእናትሽ የተማርሹ ማለት ነው። ታምረ ማርያም ላይ እንደተጻፈው እኔ ጋር መተሽ ለምትጮያለሽ እትዬ። እማወራ እኮ በመረጃ ነው የምናወራው እኮ። ካሜራ እኮ ከፍቼ ለህዝብ ገጽ ከቁጥር ምዕራፍ ገጽ ከቁጥር ግዕዝ ከአማርኛ እኮ አስነብቤ እኮ ነው የማወራው። መተሽ ምን አይነት ቤተሰብ ነው ያሳደገ? እንዴት አይነት ጨዋ ቤተሰብ እንዳሳደገ ነው የምነግርሽ። እንዴት አይነት ጨዋ ቤተሰብ። በገጠሪቱ ኢትዮጵያ ተወልጄ ያደግኩኝ ተቃጥቼ እንዴት አይነት ባለጌ ሰዎች እንዳሳደጓቸው ማወቅ የለበለብሽ። ታምረ ማርያም የተባለውን ነውረኛ መጽሐፍ የጻፉ ሰዎች ናቸው። ሂጂና እንዴት አይነት ነውር ነው ግን! እንዴት አይነት ብልግና ነው! የጌታችንን እናት ለምን በዚህ ያህል ልክ ተደፍሯታላችሁ? ለምን በዚህ አይነት ልክ ክብሯ በሌሎች ሰዎች ዘንድ እንዲነወር ለምን ታደርጋላችሁ ብለሽ ሄደሽ መጠየቅ ያለብሽ ያ ጠላ የምታጠጪውን ንስሐ አባትሽን ነው። ጠምጦሞ የመጣውን ደብተራ ማለት ነው። ደግሞ እዚህ መተሻፍ እንዳለው ታወሪያለሽ እንዴ? ሌላ ትጮያለሽ። ሄጅና ላሺ አስልሱ ከፈለጋችሁ ማለት ነው። መጽሐፋችሁን ስናንብ እንደዚህ አይነት ነውር ነው የተጻፈው። ጴንጤ እናንተን መጽሐፍ አውጥቶ የሚያጽፍበት አንዳች ምክንያት የለም። አገሪቱ ላይ ህግ አለ። በአንድ ትልቅ ቤተክርስቲያን ምክንያት በአንድ ትልቅ ቤተክርስቲያን በኦርቶዶክስ ትልቅ ቤተክርስቲያን ናት። በእሷ ስም ጴንጤ መጽሐፍ ሲያጽፍ ምን ያደርጋሉ? የህግ ክፍሉ ምን ያደርጋሉ? አይከሱም? መርምረው ወንጀለኛውን አያገኙም? የጻፉት የራስሽ ናቸው። የራስሽ መተተኞች ሰዎች ናቸው የጻፉት። ደግሞ አፍ እንዳለው ሰው መጥተው ያወራሉ እንደዚህ። እኔ ገዛሁት፣ አነበብኩት። ያነበብነውን አውጥተን አሳየን። የወንድ ብልት ቁረጡ ብላ የምትል ማርያም፣ የሴትን ሳሙ ብላ የምትል ማርያም፣ ድንግልናህን ጠብቅልኝ ብላ የምትል ማርያም፣ የወንድን ድንግልና ካገባህ እቀናለሁ ብላ የምትል ማርያም፣ ይቺ የጌታ እናት ናት? እቺ ሰይጣን ናት እንጂ የወንድ ድንግልና ምን ልታደርግ ነው? ጠብቅልኝ ብላ የምትለው እንዲሰጣት አይደል? ድንግልናው ያው ሌሊት ላይ መታ ትገናኘዋለች ማለት ነው። በማርያም ቀይ ሴት ታየችኝ በልም ሲል እመቤቴን እስኪ ዳይን ምርተች እያሉ የሚፈቱ ሰዎች ስላሉ ማውራውን የማውራውን በማስረጃ አስደግፌ የምናገር ሰው ነኝ። ኤርሚያስ አበበ እባላለሁ። እሺ፣ የማውራውን በመረጃ ያለ መረጃ አንዳች ቅንጣት ነገር የማልናገር ሰው ነኝ። አንዳች እንኳን አንቺ አይደለም ሊቃውንት የተባሉት ከውጭ ነው የሚያዩኝ እንጂ እዚህ ገብተው አያወሩም። ስክሮል አድርጉ ይላሉ፣ እነሱ ከውጭ ሆነው ያያሉ። እስኪ ውሸት ነው ብሎ የሚል ቄስ ይምጣና ይህን ነገር እስቲ ያስተባብልን። የፊት አንድ ታምረ ማርያም አይደለም፣ ሁለት አይደለም፣ ሶስት አይደለም፣ አራት መጽሐፍ ገልጫ ያሳያለሁ። ካሜራ አሁኑ ካሜራ ምከፍተው እናቱ የወለደችው ቄስ መጥቶ እስቲ አይልም ይሄ ነገር ውሸት ነው ይበለኝ። አንዱ መጽሐፍ ላይ ብቻ አይደለም ያለው፣ ሁለት መጽሐፍ ላይ አይደለም ያለው፣ ሶስት መጽሐፍ ላይ አይደለም፣ አራት መጽሐፍት ላይ ያሳያለሁ። መተሽ እዚህ አሁን አንቺ እኔ ላይ ተውረገረጋለሽ። ሂጂና ጠይቃቸው። እሺ፣ የጌታችንን እናት የምትጠሉ የማርያም ጠላቶች ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናችሁ። የማርያም ጠላት ደመኛ የሆናችሁ ነውረኞች፣ ነውር በስሟ የጻፋችሁ የጌታችን እናት እንደዚህ አራክሳችሁ የምትጽፉ በትውልድ ፊት እንድትጠላ የምታረጉ ማለት ነው። ደግሞ መታጮሃ እኔ ላይ ተለፈልፋለች። ያው ታምረ ማርያም ላይ ደጋግሜ ለብዙ ዓመት ነው ያሳየሁት። የወንድ ብልት ቁረጡ፣ የሴት ብልት ሳሙ። እሷ የምትፈልገውን ሰውዬ ደግሞ ድንግልናህን ጠብቅልኝ ብላ ትላለች። እቺ ነች የጌታ እናት ማርያም። ስለዚህ አንተና አትበሉ። እሺ፣ ሄሎ ኤርሚ፣ ይሰማል? ይሰማል። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ደስ ብሎኛል እናንተ በማግኘቴ። ምን መሰለህ፣ አሁን አስተያየት ልሰጣችሁ ነበር። እኔ ኦርቶዶክስ ነኝ። ሄሎ፣ ይሰማል? ይሰማል። እሺ፣ ምዕመናን ላይ ብዙ አትጨክኑባቸው፣ ብዙ ስለማያውቁ ነው እና ትንሽ እንደዚህ የተማሩ ሰዎች ሲገቡ ነው እንጂ እነሱ ላይ ብዙ እንትን ባትሉ ጥሩ ነው ብዬ አስባለሁ።
እነሱ ነው የሚልኳቸው። እነሱ እነኚህ ምንም የማያውቁ ምዕመናንን ይልኳቸዋል። መምህራኖቹም አገልጋዮቹም አይመጡ። ምን መሰለህ አሁን እነሱ ምንም ግንዛቤ የላቸውም። አሁን ይህኑ አጠቃላይ የሚባለውን ነገር ሁሉ እናውቃለን እኛ። እኔ በዛ ውስጥ የኖርክ ሰው ነኝ። ትንሽ እነሱ በሚሉት ሁሉ ስለማልስማማ ከዛ ውስጥ የራሴን ስራ ነው የምሰራው እና ብዙ እንትን ባትሏቸው ጥሩ ነው ብዬ ነው። ልክ ነው ወንድሜ። የሚሰጡት አስተያየት በጣም ሚዛን የሚደፋ ነው። ግን በጣም ብዙ ጊዜ ምዕመኑም እኮ ራሱ አሁን እችም የገባቸዋ ሴት ይሁን ሌሎቹ አንዳንዶቹ ተልከው ነው የሚመጡት። ሂዱና ስደቧቸው እያሉ ማለት ነው። ሂዱና ወይ እንደዚህ በሏቸው ይላሉ። አንዳንዶቹም ደግሞ ባይላኩም እንኳን በቅናት ተነሳው በቃ ቤተክርስቲያናችንን እንከላከልላታለን ምናምን ነገር ብሎ በሚል ማለት ነው። እርግጥ ነው አሁን ያሉት አስተያየት ጌታችን እንኳን መረጃው የላቸውም እነሱ። መረጃ የላቸውም። ልክ ነው። ጌታችን የሰማሉ እንዳሉ እንደሚሉ ምንም አያውቁም እንዴ? በጣም ይወቁ። አሁን እዚህ ውስጥ ያላችሁ የምትሰሙ ኦርቶዶክሳውያን መታችሁ ከኛ ጋራ ከማውራታችሁ በፊት በተለይ መጽሐፍቶቻችሁ ብለው የሚሉትን እናንተ አታውቋቸውም። ካላወቃችሁ የሆነ ሰው ሲልካችሁ ተልካችሁ መታችሁ ያልሆነ ነገር አትናገሩ። ወይ ደግሞ ባይልኳችሁም ገብታችሁ ዝም ብላችሁ አንተ ቤተክርስቲያን ስለምትጠላ እንደዚህ ምናምን ብላችሁ ብትሉ በቃ እሱ ዝም ብሎ ተራ ወሬ ነው ያወራሽው እህቴ። ሚዛን የማይደፋ ማለት ነው። እኛ ለምን እንጠላለን? ቤተክርስቲያን መጥላት ማለት ህዝቡን እኮ ማለት ቤተክርስቲያን ማለት ህዝብ ማለት ነው። ህንፃውን አልጠላው የኦርቶዶክስ ቤተክርስቲያንን ህንፃ ውስጥ ቢሆን ለምን ጠላዋለሁ? እንደውም ጥሩ ህንፃ ነው የተሰራው። ህዝቡንም አልጠላም። ክርስቶስ የሞተለት እግዚአብሔር በመልኩና በአምሳሉ የፈጠረው ትውልድ ነው። የጌታን እናት ማርያምንም አልጠላም። የጌታዬን እናት ምን ብዬ የምጠራው? ወንድሞቼ እናቶቼ፣ እስኪ የትኛው ጴንጤ ነው ማርያምን እጠላለሁ ብሎ የሚል ካለ ይምጣና እኔ ዙሩን ወደ እሱ አዞረዋለሁ፣ በትሩን ወደዛ ጴንጤ አዞረዋለሁ። አይነት አንገፈግፈኛለች። ልክ አሁን እነዛ ማርያም ዘለቀ እኔ ኢየሱስ ሲባል ያንገፈግፈኛል እጠላው በጣም ነው የሚያጸይፈኝ እንዳለው ማርያም ስትባል በጣም ጸይፋታለሁ ብሎ የሚል ጴንጤ ካለ ይምጣና አወራዋለሁ ያን ሰውዬ ማለት ነው። በእግዚአብሔር ቃል እንዴት ሼፕ እንደማስይዘው ማለት ነው። እምቢ ካለ ደግሞ በክርክር የሚል ከሆነ በደንብ የሚያመጣውን ሙግት ሁሉ በሙሉ ማርያምን ጠላታለሁ ብሎ ለማለት የሚያነሳው ሀሳብ ካለ እንሰማዋለን። በእውቀት እዚሁ ዜሮ ከተዋለሁ ማለት ነው። ለምን እንደሚጠላት የጌታችን እናት ለምን እንጠላታለን? ወንድሞቻችን ወጣቶቻችን፣ በጣም የተባረከች ቅድስት ሴት ጌታን በስጋ ከመውለዷ በቀር እንዴ ሄሮድስ ያሳደዳት አይበቃም እንዴ? እኔ ምን ብዬ ነው የማሳደዳት? ጌታዬን በስጋ ስለወለደች ጌታችንን በስጋ ስለወለደች ለምን እናሳድዳታለን? የትስ አግኝተን እናሳድዳታለን? እሷ በፍጹም አትሳደድም። አታድንም? አዎ አታድንም። ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ብሎ የሚለው መጽሐፍ ቅዱስ። ጳውሎስ አያድንም፣ ጴጥሮስ አያድንም፣ ዮሐንስ አያድንም፣ ማርያም አታድንም፣ ኢሳያስ አያድንም፣ ሙሴ አያድንም። ኦኬ ብራዘር፣ አብርሃም፣ ይስሐቅ፣ ያዕቆብ አያድኑ። የእነዚህ የጠራኋቸው አባቶቻችንና እናቶቻችን አምላክ ግን እግዚአብሔር ያድናል። ማዳን የእግዚአብሔር ነው፣ ማዳን የበጉ ነው የተባለው። ማርያም አታድንም ብሎ ማለት ጥላቻ ጠልታችኋት እናንተ በቃ እሷን ትጠላላችሁ። ስሟ ሲጠራ ለምን? እኔ ራሴና ብራዘር የሚፈይድልህ የሚጠቅምህ ነገር ድነትን አታገኝበት፣ መጽናናትን አታገኝበት፣ ሰላምን አታገኝበት እንጂ ኧረ እኔ ጆሮ እስኪደንቁር ድረስ ማርያም ማርያም እያልኩ ስልልህ እውላለሁ። ግን ማርያም ማርያም ብዬልህ ወይ አንተ ማርያም እኔም ማርያም 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 ብለህ ምንም ጠብ የሚል ነገር የለም። ተፈጥሮን አያቆም ይሄ ስም፣ ድነትን አይሰጥ ይሄ ስም፣ አጋንንትን አያርቅ ይሄ ስም፣ ሰውን ከእግዚአብሔር ጋር አስታርቅ ይሄ ስም። የማን ስም? የማርያም ስም ማለት ነው። የሚሻልህ የጌታን ስም የሚጠራ ይድናል ስለተባለ ከስሞች ሁሉ በላይ የሆነ ስም ኢየሱስ በል ብራዘር። ኢየሱስ ብለህ ስትል ሰላምህ እንደ ወንዝ ይፈሳል። ግን አምነህ ጥራው። አምነህ ከጠራው ሰላምህ እንደ ወንዝ ይፈሳል። ጽድቅህ እንደማይደርቅ ፈሳሽ ይሆናል። በስሙ ስታምን ትጸድቃለህ ማለት ነው። ዘላለማዊ ጽድቅን ታገኛለህ። ኦኬ። ኢየሱስ ብለህ ብትል ትውልድ ሰው ከእግዚአብሔር ጋር ይታረቃል። መታረቅን ያገኘንበት፣ ሰላምን ያገኘንበት፣ ድነትን ያገኘንበት፣ ሰማይ ከምድር ይታረቀበት፣
ቅዱሳን መላእክት የሚሆን ፍጥረት ሁሉ ቅዱሳን መላእክት በተለይ እነሱ ያውቁታል። ፍጥረት ነው፣ የአዳም ዘር ነው ገና ያላወቀው። በመላእክት ዓለም ሄደህ በነ ሚካኤል ጉባኤ ሄደህ ኢየሱስ ብለህ ብትጮህ ሚካኤል አፍክን ያዝ አይልም። ገብርኤል እዛ ጋር ሆኖ ቁጣውን ገልጦ አፍክን ያዝ አንተ መናፍቅ አይልም። አይሉንም። ማን እንደሆነ እነሱ ያውቁታል። የሰው ልጅ ግን ገና አላወቀውም። ኢቭን ክርስቲያን ነኝ ብሎ የማያምኑ እንኳን አረማውያን ባያውቁት አይገርመኝም። ክርስቲያን ነኝ ብሎ የሚል እኮ ትውልድ እኮ ነው ኢየሱስ ብለህ ስትለው የሚቆጣው፣ የሚናደደው፣ የሚበሳጨው፣ ይረግማል። ክርስቲያን ባለማህተቡ ተብሎ የተባለ አፍክን ያዝ ይላል። ዝም በል ጫወታ ቀይር ይለዋል። ጌታችን እኮ ነው የተጠራው። ከድንግል የተወለደ እኮ መድኃኒት ክርስቶስ ጌታ እኮ ነው የተጠራው። እንዴት ጫወታ ቀይር ትለኛለህ አንተ? የጌታ ስም ሲጠራ እሱ እኮ ጌታዬ ነው ብለው የሚሉ ሰዎች እነሱ በእውነት የተባረኩ ብፁዓን ናቸው። የጌታ ስም ሲጠራ የሚናደዱ የጽድቅ ጠላት የሆነ ዲያብሎስ ላያቸው ላይ ንብ ማርን እንደሚከብ ላያቸው ላይ ከቧቸው አረፋ እያስደፈቃቸው ሌሊቱን ሁሉ የሚያድሩ የጌታ ስም ሲጠራ የሚቆጡ፣ የሚናደዱ፣ የሚራገሙ፣ አቧራ የሚበትኑ እነዚህ የእግዚአብሔር ጠላቶች፣ የሰው በሰው መካከል ያሉ የጽድቅ ወንጌል ጠላቶች ናቸው። አትጥሉት ብራዘር፣ አትጥሉ እህቴ። የወንድሜ ምክር አሁን ትክክለኛ ምክር ነው። ጌታችን ሰማርያዊቷን ሴት ባናገረበት ንግግር አይደለም ኒቆዲሞስን ያናገረው። ለሷ በሚመጥናት መጠን ውሃ ስጪኝ ነው ያላት። ውሃው ጉድጓድ ጋር ሄዶ በሲካራ ልትሳደብ አልሄደችም። እሷ ውሃ ልቀዳ ነው ሄደችው። ያ መሲህ የሚባል ከገሊላ ናዝሬት መጣው ብለው የሚሉት ያ ኢየሱስ ነው ብላችሁም ትሉት እያለች ለመሳደብ አይደለም እንስራዋን አንጠልጥላ ሄደች። ውሃ ልትቀዳ ነው። በእርግጥ የኒቆዲሞስን መምጣት በንቀት አልነበረም። እግዚአብሔር ከሱ ጋር ካልሆነ እንዲህ አይነት አሁን አንተ የምታደርገውን ነገር የሚያደርግ የለምና ከእግዚአብሔር ተልከህ እንደመጣህ እናውቅ ዘንድ ነው ብሎ ያለው እና ጌታም እሱም ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ መዳን የሚገኝበትን እውነት ነው የነገረው። እዚያ ሁላችሁ ወገኖች፣ በተለይ ኦርቶዶክሳውያን እሺ፣ ቄሶቹና መምህራኑ ዲያቆናቶቹ ያልቻሉትን ገብተውም ለመነጋገር የማይፈቅዱትን የማይደፍሩትን ይለፈን ይዝለለን ተዉት፣ በቃ ይሄን ጉዳይ እኛ በዚህ ጉዳይ አይመለከተንም ብለው ያሉትን በቃ አንተ ማድረግ ያለብህ ለምንድነው የኛ መምህራንና ካህናት ዲያቆናት ለምንድነው በዚህ ጉዳይ ላይ ከጴንጤዎች ጋር ለመነጋገር ያልደፈሩት ብለህ ጥያቄ ነው ሊያጭርብህ የሚገባው። ወይና ልጨምርልህ እስቲ ኤርሚያስ። ያ ኤርሚ ይሰማል? ያው ይሰማል። አንድ ነገር ልጨምርልህ። እሺ ምን መሰለህ፣ አሁን እንትን ካህናቱና ምዕመናን ይለያያሉ። ለምንድን ነው ብትለኝ፣ ለምሳሌ በተክለ ሃይማኖት አሁን ሙድ ይዛሉ ራሳቸው ማለት ነው እዛ ውስጥ። አዎ ምን ብለው በለኝ፣ አሁን ተክለ ሃይማኖትን በላይ ዘለቀን የቆረጡ ይላሉ። ምን የድሮ ነገስታትን እየጠሩ አንድ ባንድ ነው በቃ ሙድ የሚይዙባቸው። ለምሳሌ አሁን የተክለ ሃይማኖት ክብረ በዓል ወይም የሆነ ነገር ሲደረግ አንድ ማስታወሰው ነገር አለ። አበተ ቆደሚ አበተ ቀብረ ስጋዬ ይኩን በረከት የሚል ነገር አለ። ታስታውሳለህ? አዎ መልኩ ላይ ነው አይደል? እንትን ነው ዚቅ ነገር ነው። ዚቅ ነው። አዎ ዚቅ ነው። መልኩ ላይ ዚቅ ነው። አዎ ኦኬ ዚቅ ነው። እና ምን የሆነ መሰለህ፣ አይ እለፎ እባክህ ማን እዛው ወስዶ ይቀብረኛል። እውነታቸው ነው። ደብረ ሊባኖስ የት ያገኛል? ማን ወስዶ ይቀብረኛል? እኔ በረከት የሚሆነው ነገር በተቀበልኩበት ነው ስለሚል አይ እለፎ እባክህ ማን ወስዶ ይቀብረኛል እያሉ ሙድ ይዙበታል። አዎ ይታ እንግዲህ አሁን እኮ ይሄን እዚህ ሲጸነጸን የሚያድር መርጌታና ካህን ሁሉ አምኖበት ከሆነ በሙሉ በሚሞትበት ሳለ ያው እንዳልከው የተክለ ሃይማኖት ስጋው በተቀበረበት ቦታ ላይ ነው ሄዶ መቀበር ያለበት። ያውም እዛም ደግሞ መቃብሩ ቦታው እንግዲህ ከጉር እስከ ሸህም የሚባለው ወንዝ ድረስ ነው የተቀበረ። ከዛ ከወንዙ ውጭ እኮ የተቀበረ አይጸድቅም።
አይጸድቅም። ቦታ እና የኢትዮጵያ ሕዝብ አሁን ታዲያ ከዚህ በሁለት ወንዞች መካከል ተቀብሮ ያልቃል። አሁን ሰው ልጽደቅ ብሎ ቢል ወደዛ ሄዱ አይጸድቅም። ሲጀምር እኔ በዚህ በመቃብር ጉዳይ በጣም የሚያካብዱ ኦርቶዶክሳውያን እውነቱን ልንገራችሁ፣ ከዚህ በፊትም ደጋግሜ ተናግሬዋለሁ። እንኳን የአቡነ ተክለ ሃይማኖት መቃብር ያለበት ደብረ ሊባኖስ አይደለም እጅግ የምናከብረው የምንወደው የወደደን እስከ መስቀል ሞት ድረስ የወደደን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት መቃብር ጎልጎታ አለ በኢየሩሳሌም። እዛ ሄደህ አንተ አይደለም ወይ አንቺ አይደለሽም እህቴ፣ ልጆቻችሁ፣ ዘራችሁ፣ ትውልዳችሁ በሙሉ ኢየሱስ ክርስቶስ የተቀበረበት መቃብር ውስጥ እንደ ዘንጋዳ ጉድጓድ ውስጥ ቢጨምሯችሁ እዛው አፈር ቢደፈንብህ የዘላለምን ሕይወት የኃጢአት ይቅርታን መንግስተ ሰማያት መግባትን አታገኙም። መቃብሩ እኮ የኢየሱስ ነው ብለህ ብትለኝ፣ አዎ የኢየሱስ ነው። ኢየሱስ የተቀበረበት ነው። በእርግጥ የአርማቴው ዮሴፍ ያዘጋጀው መቃብር ቢሆንም አዲስ መቃብር ነው። ከኢየሱስ ውጭ ሌላ የተቀበረበት የለም። እና እዛ ጉድጓድ ውስጥ ገብቼ አልድንም ነው ብለህ ብትለኝ ካልከኝ በእውነት ነው ብዬ የምልህ ጉድጓድ ውስጥ ትገባለህ፣ ትሞታለህ ማለት ነው። ስጋ እዛ ጉድጓድ ውስጥ ይገባል። እዛ ጉድጓድ ውስጥ በመግባቱ መንግስተ ሰማያትን አትገባም። ነፍሴ የእሳት ባህር ትጣላለች በእግዚአብሔር በኢየሱስ ክርስቶስ ካላመንክ። ምክንያቱስ ጌታችን ራሱ በእኔ የሚያምን የዘላለም ሕይወት አለው እንጂ ያለው ጉድጓዴ ውስጥ የተቀበረ የዘላለም ሕይወት ይኖራል ብሎ አላለም። ጉድጓዴ ውስጥ የተቀበረ የዘላለም ሕይወት እኔ የተቀበርኩበት የተቀበረ የዘላለም ሕይወት የለውም ብሎ ካለ ወንድማችን አሁን እንዳለው ቀደም በዚሁ ላይ የአቡነ ተክለ ሃይማኖት የተቀበረበት መቃብር ደብረ ሊባኖስ ስለተቀበርክ መንግስተ ሰማያት አትገባም። ብራዘር አትገባም። ቀጥታ ሲኦል ትገባል። ቀጥታ የእሳት ባህር ድቅድቅ ጨለማ ለዘላለም ተመድቦብሃል። ኦኬ ዘያምን በወልድ በሕይወት ዘላለም እያልክ እያዜምክ እየቀደስክ በእርሱ ሳታምን መቃብር ፍለጋ አንድ የቡልጋ ሰውዬ የተቀበረበት ሰው መቃብር ላይ ጎንደሬም፣ ጎጃሜ፣ ትግሬውን፣ ኦሮሞ፣ ዋቴቨር ወላይታውን፣ ከምባታ ማንም ይሁን ማንም እስራኤላዊ ነብዩ ሳሙኤል መቃብር ውስጥ ወስደው ቢጥሉህ የሙሴ መቃብር ተፈልጎ ተገኝቶ እዛ ውስጥ ብትገባ አትድንም። ማዳን የእግዚአብሔር ነው። የታላቁን ነብይ እንኳን ራሱ ሙሴ መቃብሩ አልተገኘም። መቃብሩ እንኳን ተፈልጎ ቢገኝና ሙሴ መቃብር ውስጥ ብትከተት አትድንም። የአብርሃም የአባቶቻችን መቃብር አለ፣ የነ ዳዊት አለ፣ ተከፍቶ አሁን አለ። እስራኤል አትፈቅድልህም፣ ግን እንደው ይከፈትና እባካቸው አብርሃም መቃብር ውስጥ ጣሉኝ ብለህ ብትል ያ ታላቅ አባት ምናልባት ከሰውነቱ ቅሪታ አካል ላይ የራስ ቅል ጭንቅላቱ ሊገኝ ይችል ይሆናል። ካጥንቶቹ የሆነ ወይ የእግሩ ቅልጥም ወይ የሆነ ቦታ ብቻ ጠንካራ የሚባል የሰው አካል አለ። እሱን የሆነ ሽርፍራፊ ልታገኝ ይችላል። መቃብር ውስጥ አለ አብርሃም አባት እዛ አጥንቱን የረገፈው እዛ ስጋው ረግፎ እዛ በትንሣኤ ቀን ሊነሳ ሂዝ ሆሊ ማን በጣም ቅዱስ የሆነ ሰው ነው። እና የእሱ መቃብር ውስጥ ስለተተከልክ ማለት ስለተቀበርክ መንግስተ ሰማያትን መግባትን አታገኝም። ታዲያ ይሄ እግዚአብሔር በሰማይ በምድር ያከበረው አባት ታላቁ አባት አብርሃም መቃብሩ ይዋለ በኢየሩሳሌም በኬብሮን ማለት ነው። እና የአብርሃምን መቃብር ሄደ ስለተሻሸህ ተከፍቶልህም ብትቀበር፣ ኢየሱስን በተቀበረበት ብትቀበር፣ ነብዩ ሳሙኤልም የተቀበረበት ብትቀበር አትድንም። ለምን ደግሞ አትድነው? እነዚህ ሰዎች አሁን የጠራቸው ሰዎች ጻድቃን ሰዎች አይደሉ? በጣም ለምን ደግሞ አትድነው? ጌታ አብርሃም መቃብር ውስጥ የተቀበረ የአብርሃምን መቃብር የዳሰሰ የኢየሱስን የዳሰሰ የሳሙኤልን የዳሰሰ እዛ የተቀበረ የተቀባበረ ብሎ አይልም። መዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ወንድሞች እናቶቼ፣ ደህንነት ከእግዚአብሔር ዘንድ ነው። የዘላለምን የኃጢአት ይቅርታ የሚሰጥ እግዚአብሔር ነው። እሱ ደግሞ ሰው ሆኖ ከቅድስት ድንግል ማርያም ተወልዷል። በእርሱ ብታምን ንስሐና የኃጢአት ይቅርታ ታገኛለህ።